ሰላም የላብራቶሪ ዩቲዩብ ተከታታዮቻችን እንዴት ናችሁ? የሰሞኑ ጉንፋን ይዞኝ ትንሽ ጠፍቻለሁ። በጣም ይቅርታ። በ2017 ዓ.ም የተሰጠውን ኤግዚት ፈተና 50 ጥያቄ አግኝቼ ለእናንተ እንደዚህ አቅርቤላችኋለሁ ማለት ነው። ድምፄም ትንሽ ዝግ ካለባችሁ ከዚህ ጋር ተያይዘው ነው። አሁንም ይቅርታ። ይህን አካውንት ሰብስክራይብ፣ ላይክ እና ሼር በማድረግ እንድታሳድጉትና ቪፒኤን እያበራችሁ በመመልከት ደግሞ ስራችን እንድታበረታቱ አሁንም በትህትና ጠይቃለሁ። ዘንድሮ ዓመት ለምትፈተኑ ሁሉ መልካም እድል እያልኩኝ እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። መልካም ቆይታ። የታይፕ 1 ዳያቤቲክ ፔሸንት ላይ ሽንታቸው ላይ ኬቶን መገኘቱ ምንን ያሳያል ነው ጥያቄው። ሽንት ላይ ኬቶን መገኘቱ የሚያመላክተው ሰውነታቸው ውስጥ በከፍተኛ መጠን ፋት ወይም ስብ ተሰባብሮ በኢነርጂ መልክ ሰውነታቸው እየተጠቀመ መሆኑን ነው። ይሄ ደግሞ የሚሆነው ሰውነታቸው በቂ ኢንሱሊን ሳይኖረው ሲቀርና ግሉኮስን ሴሎቻችን እንደ ኃይል መጠቀም ሳይችሉ ሲቀሩ ነው። ስለዚህ የታካሚዎቹ ሰውነት የግሉኮስን ወይም የስኳርን መጠን በትክክል ማኔጅ እያደረገ አይደለም። አሁንም በቂ ያልሆነ ወይም ደግሞ ኢንሰፊሽንት ኢንሱሊን ስለሆነ በሰውነታቸው ውስጥ ያለው ግሉኮስ ብሬክዳውን ተደርጎ ለሴሎቹ መድረስ ስላልቻለ ሰውነታቸው ፋትን ብሬክዳውን እያደረገ በኢነርጂ መልክ እየተጠቀመ ነው ማለት ነው። በዚህ መሰረት ሽንታቸው ላይ ኬቶን ተገኝቷል። መልሱ ዲ ይሆናል። ሪቨር ብላይንድነስ በመባል ይታወቃል። ብዙ ጊዜ በፍጥነት በሚፈሱ ወራጅ ወንዞች አካባቢ የሚገኝ ነው። በሽታው ምንድነው ነው ጥያቄው። ፓራስቶሎጂ ላይ ሪቨር ብላይንድነስ በመባል የሚታወቀው ኦንኮሳርኪያሲስ ነው። ኦንኮሳርኪያሲስ ቮልቭለስ በሚባል ፓራሳይቲክ ዋርም ነው የሚከሰተው። ይህንን የሚያመጣብን ቬክተር ደግሞ ብላክ ፍላይ ነው። ስለዚህ መልሱ ኤ ይሆናል። የስቱል ናሙና ሃንድል በሚደረግበት ጊዜ ለኮንታሚኔሽን ተጋላጭ እንሆናለን። ይህንን እንዴት ፕሪቨንት ማድረግ ይቻላል ነው ጥያቄው። ይሄም ኤስኦፒን በትክክል በመተግበር ነው። በተለይ ፐርሰናል ፕሮቴክቲቭ ኢኩፕመንት ፒፒኢ የምንላቸውን እንደ ግላቭ፣ ጋውን፣ ማስከሎትን መጠቀም በጣም ተመራጭ ይሆናል። በዚህ መሰረት መልሱ ቢ ይሆናል። ከምርጫዎቹ ውስጥ ስለ ብለድ ትራንስፊዥን ልክ ያልሆነው የቱ ነው ጥያቄው። ብለድ ትራንስፊዥን ላይ አንቲጂኑ በአንቲቦዲዎች አታክ እንዳይደረግ ኮምፓተብል መሆኑ ቼክ መደረግ አለበት። ነገር ግን ዲፍረንት ስፒሸስ ላይ ብለድ ትራንስፊዥን ፖሲብል አይደለም። ይሄም ኢንኮምፓተብል ስለሚሆኑና አንቲቦዲዎቹ አንቲጂኑን ቀጥታ አታክ ስለሚያደርጉ ሄሞሊሲስ እየተፈጠረ ታካሚውን በህይወት ላናገኘው እንችላለን። ስለዚህ ዲፍረንት ስፒሸስ ስለሆኑ ብለድ ትራንስፊዥን አይሰጥም። መልሱ ዲ ይሆናል። ብለድ ካልቸር ከተሰራ በኋላ ያልተለመደ እድገት ተመልክተዋል። ይህም ባክቴሪያ በፍሪዝ ቴምፕሬቸር ማደግ የሚችል ነው። አይዞሌት የተደረገው ባክቴሪያ ምንድነው ነው ጥያቄው። በፍሪዝ ቴምፕሬቸር ማለትም ከ4 እስከ 10 ዲግሪ ሴልሺየስ ባለው ሙቀት ላይ ማደግ የሚችል ባክቴሪያ ሊስቴሪያ ሞኖሳይቶጂነስ ነው። ይህም ባክቴሪያ እንግዲህ ብለድ አጋር ላይ ቤታ ሄሞላይሲስ ነው የሚያሳየው። ስለዚህ መልሱ ኤ ይሆናል። በደማችን ውስጥ የሚገኘውን የስኳር መጠን አፌክት ከሚያደርጉ ነገሮች መካከል አንዱ ናሙና የሚወሰድበት ሰዓት ነው። የስኳርን ህመም ለመመርመር ተመራጩ የናሙና አይነት የቱ ነው ጥያቄው። የስኳር ህመምን ለመመርመር ተመራጩ ናሙና ፋስቲንግ ብለድ ሹገር የምንለው ነው። ይህም ለ8 ሰዓታት ያክል ከተጾመ በኋላ የሚሰጥ የደም ናሙና ነው። ራንደም ብለድ ሹገር በማንኛውም ሰዓት የሚሰጥ ናሙና ስለሆነ ለስኳር ታካሚዎች ተመራጭ አይሆንም። 2 hour ፖስት ፓራንዲያል ደግሞ የምንለው ላተንት የሆነ የተደበቀን የስኳር መጠንን ቀድመን ለመለየት የሚረዳን የምርመራ አይነት ነው። ስለዚህ ለስኳር ታካሚዎች ተመራጭ የምርመራ አይነት ፋስቲንግ ብለድ ሹገር ነው። መልሱ ሲ ይሆናል። ኤሌክትሮላይቶችን መለካት እንደ ጎልድ ስታንዳርድ የሚጠቀሙ ኢንስትሩመንት የቱ ነው ጥያቄው። ስፔክትሮፎቶሜትር ዋና ፕሪንሲፕሉ ላይት አብዞርባንሱን መለካት ነው። አየን ሰሌክተር ኤሌክትሮድ ደግሞ የምንለው የአንድን አየን ወይም ደግሞ ሶሉሽን ውስጥ ያለ የአንድን ስፔሲፊክ አየን በሰሌክቲቭ ሜምብሬን ሲያልፉ ቮልቴጃቸውን በመለካት የሚሰራ ነው። ስለዚህ ስፔሲፊክ ኤሌክትሮላይትን መለካት የአየን ሰሌክተር ኤሌክትሮድ ፕሪንሲፕል ነው ማለት ነው። መልሱ ዲ ይሆናል። ሄማቶሎጂ ላቦራቶሪ ውስጥ ኳሊቲውን ቼክ ስናደርግ ኤምፒቪ፣ ኤምሲቪ እና አርዲደብሊው ውጤቶቹን ተመሳሳይ ናሙና ሆነው ነገር ግን ቀደም ብሎ የተሰራውንና አሁን የመጣውን ውጤት ቼክ እያደረግን እናስተያያቸዋለን ማለት ነው። ስቴብል የሆነ ፓራሜትሮችን ወስደን ማንኛውም ለውጥ ካለ ቼክ የምናደርግበት ሁኔታ ምን ይባላል ነው ጥያቄው። ሄማቶሎጂ ላይ ለምሳሌ ሲቢሲ ውጤት ላይ ያየነው ሪዛልት ኢንኮንቪኒየንት ከሆነ ራሱን ናሙና እንደግመውና ቅድም ያየነው ውጤትና አሁን የመጣውን ውጤት እናስተያየዋለን። ይሄ ደግሞ ዴልታ ቼክ ይባላል። መልሱ ቢ ይሆናል።
አኪዩሬት የሆነ ትክክለኛ የእርግዝና ምርመራ ውጤት ለማግኘት ተመራጩ የናሙና አይነት የቱ ነው ጥያቄው። ለዚህም ተመራጩ የሚሆነው ፈርስት ሞርኒንግ ዩሪን የምንለው ነው። ምክንያቱም ፈርስት ሞርኒንግ ዩሪን ኮንሰንትሬትድ ስለሆነ በውስጡ ኤችሲጂ የምንለውን ሆርሞን በከፍተኛ መጠን ይይዝ ይችላል። በዚህ ምክንያት ስትሪፑ ላይ አኪዩሬት የሆነ ውጤት እንመለከታለን። ተመራጩ ፈርስት ሞርኒንግ ዩሪን ነው። መልሱ ዲ ይሆናል። ከምርጫዎቹ ውስጥ የትኛው ኢንተስታይናል ፓራሳይት ነው ጥያቄው። ቲ ቫጂናሊስን ብንወስድ የምታጠቃው ዩሮጀነታል ትራክት አካባቢ ነው። የሚገኘው ራሱ የሽንት ናሙና ላይ ነው። ስለዚህ መልስ ሊሆን አይችልም። ትራይፓኖሶማ ክሩዚ ደግሞ የምንለው ቻጋስ የምንለውን በሽታ የሚያመጣብን ነው። በዋነኝነት ደግሞ የሚያመጣው የልብ ችግርና ዳይጀስቲቭ ፕሮብለም ነው። ሌሽማኒያ ዶኖቮኒ ደግሞ የምንለው ጉበታችንን መቅነያችንን የሚያጠቃ በሽታ ነው። የሚከሰተውም ሳንድፍላይ በምንለው ቬክተር አማካኝነት ነው። ትሪኮሞናስ ሆሚኒስ የምንለው ግን ተቅማጥን ያመጣብናል። እንዲሁም ጋስትሮኢንተስታይናል ካንሰር ሁሉ የሚያመጣብን ፓራሳይት ነው። ስለዚህ ኢንተስታይናል ችግር ስለሆነ የሚያመጣብን መልስ የሚሆነው ቲ ሆሚኒስ ነው። መልሱ ሲ ነው። አኪዩሬት የሆነ ትክክለኛ የእርግዝና ምርመራ ውጤት ለማግኘት ተመራጩ የናሙና አይነት የቱ ነው ጥያቄው። ለዚህም ተመራጩ የሚሆነው ፈርስት ሞርኒንግ ዩሪን የምንለው ነው። ምክንያቱም ፈርስት ሞርኒንግ ዩሪን ኮንሰንትሬትድ ስለሆነ በውስጡ ኤችሲጂ የምንለውን ሆርሞን በከፍተኛ መጠን ይይዝ ይችላል። በዚህ ምክንያት ስትሪፑ ላይ አኪዩሬት የሆነ ውጤት እንመለከታለን። ተመራጩ ፈርስት ሞርኒንግ ዩሪን ነው። መልሱ ዲ ይሆናል። የኤቢኦ ብለድ ግሩፕ ከጅን ውስጥ የትኛው ኤልኤል ነው ጥያቄው። ኤልኤል ማለት አንድ ስፔሲፊክ ሎኬሽን ላይ ያለ የጅን ቫሪዬሽን ነው። ለምሳሌ አንድ ጅን የአይናችንን ቀለም የሚሰራ ከሆነ አልኤል የምንለው ደግሞ ቡኒ አይን እንዲኖረን ወይም ደግሞ በውጮቹ አረንጓዴና ቡኒ አይን እንዲፈጠር ስፔሲፊክ ቦታ ላይ ቫሪዬሽን የሚፈጥር ነው። ታዲያ እነዚህን አልኤል አንድ ላይ እኩል ራሳቸውን ኤክስፕረስ ካደረጉ ኮዶሚናንስ እንላቸዋለን። አንደኛው የበለጠ ራሱን ኤክስፕረስ ካደረገ ዶሚናንት ነው። ሌላኛው ደግሞ ሪሴሲቭ እንለዋለን። የኤቢኦ ግሩፕ ሲስተም ላይ 3 ኮመን አልኤል አሉን፣ ኤ ቢ እና ኦ የምንላቸው። እያንዳንዳቸው 2 ኤልኤል አንድ ከእናትና አንድ ከአባት ኢንሄርት እናደርጋለን ማለት ነው። በዚህ የተነሳ 4 አይነት የደም ግሩፕ ይፈጠራል ማለት ነው። ይሄ ደግሞ መልቲፕል ቫሪዬሽን እንለዋለን ወይም መልቲፕል አልኤል እንለዋለን። መልሱ ሲ ይሆናል። አንቲማይክሮባል ሴንሲቲቪቲ ቴስቲንግ የሚለካው እንግዲህ የአንድን መድኃኒት የባክቴሪያን እድገት የመግታት አቅሙ ምን ያክል እንደሆነ ለማወቅ ነው። ታዲያ ለዚህ የምንጠቀመው አጋር የቱ ነው ጥያቄው። ለኤኤስቲ የምንጠቀመው አጋር ሙለር ሂልተን አጋርን ነው። ታይለር ማልቲን አጋር የምንለው ኒዜሪያ ጎኔራን አይዞሌት ለማድረግ የምንጠቀምበት ሴሌክቲቭ የሆነ ሚዲያ ነው። ማኮንኪያ አጋር ደግሞ ግራም ኔጌቲቭ ባክቴሪያዎች በተለይ ኢንተሮባክቴሪያ የምንላቸው የሚያድጉበት አጋር ነው። ቲሲቤስ ደግሞ ቪብሮ ኮሌራን አይዞሌት ለማድረግ የምንጠቀምበት አጋር ነው። ስለዚህ ለአንቲ ማይክሮባል ሴንሲቲቪቲ ቴስቲንግ የምንጠቀመው አጋር ሙለር ሂልተን አጋር ነው። መልሱ ዲ ይሆናል። የሰውነታችን የኢሚኖ ሲስተም ታርጌት የሆነው በኢሚኖግሎቢን ፈርስት ሪኮግናይዝድ የሆነው የቱ ነው ጥያቄው። ኢሚኖግሎቢን ማለት በራሱ አንቲቦዲ ማለት ነው። አንቲቦዲዎች ደግሞ ኢሚኑ ሪስፖንሳችን አክቲቬት ለማድረግ መጀመሪያ ሪኮግናይዝ የሚያደርጉት ታርጌታቸው አንቲጅን ነው። ይህ አንቲጅን ፕሮቲን ወይም ፖሊሳካራይድ ሊሆን ይችላል። ነገር ግን አንቲቦዲዎች ጋር በመጣመር ኢሚኑ ሪስፖንሳችንን እንዲጨምር ያደርጋል ማለት ነው። ስለዚህ በኢሚኖግሎቢን አይደንቲፋይ የሚደረገው ታርጌት አንቲጅን ነው። መልሱ ዲ ይሆናል። የትኛው በሽታ አምጪ ተዋሲያን ወይም ቬክተር ከትክክለኛው ከሚያስከስተው ህመም ጋር ተጣምሯል ነው ጥያቄው። ስለዚህ አንድ ባንድ እንመልከታቸው። ኦንኮሳርካሲስ የሚያመጣብን ቬክተር ብላክ ፍላይ የምንለው ነው። ማላሪያን የሚያመጣብን ቬክተር ደግሞ ፊሜል አናፊረስ ሞስኪቶ የምንላት ነች። አፍሪካን ትራይፓኖሶማይሲስ የሚያመጣው ቬክተር ደግሞ ጸጸፍ ፍላይ ነው። ሌሽማኒያሲስን የምታመጣብን ቬክተር ደግሞ ሳንድ ፍላይ ነች። ስለዚህ መልሱ ዲ ይሆናል። የዲስክ ዲፊዥን ሴንሲቲቪቲ ቴስት ውጤት እንዴት ነው ሪፖርት የሚደረገው ነው ጥያቄው። ኤኤስቲ ስንሰራ ሙለር ሂልተን አጋር ላይ ከዘራን በኋላ ኢንኩቤት አድርገን ዞን ኦፍ ኢንሂቢሽኑን በማስመሪያ እንለካዋለን። ከዛም በኋላ ሲኤልኤስአይ በምንለው ስታንዳርድ መሰረት በማወዳደር መድኃኒቱ ኢፌክቲቭ ከሆነ ሰሰፕተብል፣ በሃየር ዶዝ ቢሰጠው የሚሰራ ከሆነ ኢንተርሚዲየት፣ እንዲሁም ደግሞ ባክቴሪያው መድኃኒቱን ተለማምዶት ከሆነ ሬዚስታንት በማለት ሪፖርት እናደርጋለን። ስለዚህ መልሱ ቢ ነው የሚሆነው። ዞን ኦፍ ኢንሂቢሽኑን ከለካም በኋላ ከተቀመጠው ስታንዳርድ ቫሊዩ ጋር ኮምፔር መደረግ አለበት። ፍሉድ ካልቸር ሚዲያ እና አጋርን ስቴራላይዝ ለማድረግ የምንጠቀመው ስቴራላይዜሽን ቴክኒክ የቱ ነው ጥያቄው።
ማይክሮባዮሎጂ ዲፓርትመንት ውስጥ አጋርን ጨምሮ ሌሎች ፍላስክ፣ ኢኖኩሌሽን ዋይርና ሌሎችን ማጽዳት ከፈለግን የምንጠቀመው ስቲም አንደር ፕሬሸር ወይም አውቶክሌቪንግ የምንለው ነው። ይህም ለ15 ደቂቃ በ121 ዲግሪ ሴልሺየስ ውስጥ በማስቀመጥ ነው። የትኛውንም ማይክሮብስ ሆነ የባክቴሪያን ስፖር ስለሚገልልን ነው። ስለዚህ መልሱ ቢ አውቶክሌቪንግ ይሆናል። ላብራቶሪ ቴክኒሽያኑ የሚሰራው የስፔሺሶቹን ስትራክቸር እና ለስራቸው የሚሰጣቸውን ባዮሎጂካል ኢምፖርታንስ ምን እንደሆነ የሚያጠናበት ብራንች ውስጥ ነው። የትኛው ዲፓርትመንት ውስጥ እየሰራ ይገኛል ነው ጥያቄው። ሞለኪላር ባዮሎጂ ፎከስ የሚያደርገው ሞለኪሎች እንደ ዲኤንኤ፣ አርኤንኤ፣ ፕሮቲን ያሉ ሞለኪሎች እና ስትራክቸር ምን ይመስላል፣ ፋንክሽናቸውስ ምንድነው የሚለውን ነው። ክሊኒካል ኬሚስትሪ የሚያጠናው ቦዲ ፍሉይዶችና እነሱን እንዴት አናላይዝ ማድረግ እንደምንችል ነው። ሴሮሎጂ ደግሞ በዋነኝነት ኢሚዩን ሪስፖንሶችን ከአንቲጅን እና ከአንቲቦዲ ጋር ተያይዘው ያሉ ነገሮች ላይ ነው ፎከስ አድርጎ የሚያጠናው። ሄማቶሎጂ ደግሞ ከደም ናሙና ጋር ተያይዘው ያሉ ምርመራዎች እንዴት እንደሆኑ የሚሰራና የሚጠናበት ዲፓርትመንት ነው ማለት ነው። ስለዚህ ስለ ስትራክቸርና ፋንክሽን የሚያጠና ዲፓርትመንት ሞለኪላር ባዮሎጂ ነው። መልሱ ሲ ይሆናል። ከምርጫዎቹ ውስጥ አንዱ በሴል ዲፍረንሺዬሽን ጊዜ የሚታየው እድገት ወይም ግሮዝ ፋክተር በትክክል አልተጣመረም። የትኛው ነው ጥያቄው? አንድ ባንድ እንመልከታቸው። ግራኑሎሳይት ሴሲፍ የምንለው ስቲሙሌት የሚያደርገው ግራኑሎሳይት ፎርሜሽን ነው። በተለይ ደግሞ ኒትሮፊል የምላቸውን። ኤራይትሮፖይቲን ወይም ኢፒኦ ደግሞ ቀይ ደም ሴሎችን ለመስራት የሚጠቅም ነው። በዋነኝነት ኤራይትሮይድ ፕሪከርሰሮችን ስቲሙሌት የሚያደርግ ነው። ትሮምቦፖይቲን ደግሞ ፕላትሌቶችን እንዲመረቱ ስቲሙሌት የሚያደርግ ነው። ማክሮፌጅ ሲኤስኤፍ ደግሞ የምንለው ማክሮፌጅ ዲቨሎፕመንትን ስቲሙሌት የሚያደርግ ነው። በዚህ መሰረት በትክክል ያልተጣመረው ኤ ነው። ግራኑሎሳይት ሲኤስኤፍ ኒትሮፊሎች እንዲመረቱ ነው ስቲሙሌት የሚያደርገው። ቤታ ሊምፎሳይቶች ፕሮዳክሽንን ስቲሙሌት የሚያደርገው ደግሞ ኢንተርሉኪን 7 የምላቸውና ሌሎች ሳይቶኪኖች ነው። ስለዚህ በትክክል ያልተጣመረው ግራኑሎሳይት ሲኤስኤፍ ነው። መልሱ ኤ ይሆናል። የካርቦሃይድሬት ጥቅም ከሆኑት ውስጥ አንዱ እንደ ሴል ስትራክቸር ሆኖ ማገልገል ነው። ለኢንሴክቶች አፕሊኬብል የሆነው ካርቦሃይድሬት የቱ ነው ጥያቄው? ለኢንሴክቶች በተለይ ለኤግዞስኬሌተናቸውና ለክንፋቸው ስትራክቸር በመሆን የሚያገለግለው የካርቦሃይድሬት አይነት ቺቲን የምንለው ነው። ራይቦዝ አርኤንኤ ስትራክቸር ላይ የምናገኘው የካርቦሃይድሬት አይነት ነው። ፍሩክቶስ ደግሞ ሞኖሳካራይድ ነው። ብዙ ጊዜ እንደ ኢነርጂ ሶርስ እንጂ እንደ ሴል ስትራክቸር አንጠቀመው። ሴሉሎስ ደግሞ የምንለው የእጽዋትን ሴል ቦል ለመስራት የሚጠቅም የካርቦሃይድሬት አይነት ነው። ስለዚህ መልሱ ኤ ይሆናል። ስለ ስራችን፣ ኤክስፔክቴሽናችን እንዲሁም ደግሞ ከስራ ቅጥር ጋር ተያይዞ ባሉ ጉዳዮች ጋር የተጻፈ ዶክመንት ምን ተብሎ ይጠራል ነው ጥያቄው። ጆብ አናሊሲስ የምንለው ስለ አንድ ስራ የሚጠበቅብን ኃላፊነት፣ ግዴታዎች፣ ከኛ የሚጠበቁ ማሟላት ያሉብን ነገሮች እንዲሁም ምን እንደሆኑ ስለ ስራው የምናደርጋቸው ዳሰሳ ጆብ አናሊሲስ እንለዋለን። ወርኪንግ ኮንዲሽን ደግሞ የምንሰራው የስራ ኢንቫይሮንመንት ምን ይመስላል የሚለውን የስራ ሰዓቱን መውጫ መግቢያውን ሁሉ የምናይበት ወርክ ኢንቫይሮንመንት እንለዋለን ማለት ነው። ስኮፕ ኦፍ ሌቨር ደግሞ የምንለው የአንድ ስራ ስኮፑ ምን ይመስላል፣ የሚጠበቅብን ግዴታዎች ምንድናቸው፣ ፐርፎርም ማድረግ ያለብን ስራና የሚጠበቁብን ስፔሲፊክ ታስኮች ምንድናቸው የሚለውን የሚገልጽልን ነው። ጆብ ዲስክሪፕሽን ደግሞ የምንለው ታስካችንን፣ ሪስፖንሲቢሊታችንን፣ ኤክስፔክቴሽናችንን፣ ሪሌሽንሽፓችን እንዴት መሆን እንዳለበት እንዲሁም ከሌሎች የቅጥር ሁኔታዎች ጋር ተያይዞ የሚወጣ የተዘጋጀ የተጻፈ ዶክመንት ነው ማለት ነው። በዚህ መሰረት መልሱ ዲ ይሆናል። ፓይፔት በምንጠቀም ጊዜ ሊኬጅ ሊያጋጥም ይችላል። ይህንን ለማስተካከል ምን መጠቀም አለብን ነው ጥያቄው። ፓይፔት ላይ ሊኬጅ የሚፈጠረው ኦሪንግ የምንለው የፓይፔዱ አካል ዳሜጅ ሲሆን ነው። ስለዚህ ይሄ መስተካከል ይኖርበታል። ስለዚህ በዚህ መሰረት መስተካከል ያለበት ኦሪንግ ነው። መልሱ ዲ ይሆናል። ካታሊስት ቴስት ላይ ፎልስ ፖዚቲቭ ሪያክሽን እንዲፈጠር ከሚያደርጉ ፋክተሮች ውስጥ የትኛው ነው ጥያቄው። ካታሊስት ቴስት ማለት ሃይድሮጅን ፐሮክሳይድ በሚጨመርበት ጊዜ ሃይድሮጅን ፐሮክሳይዱ ወደ ዋተርና ኦክሲጅን ስፕሊት መደረጉን ቼክ የምናደርግበት ነው። ይሄም በብል ሲፈጠር በመመልከት ነው ካታሊስት ፖዚቲቭ የምንለው ማለት ነው። ታዲያ ኮሎኒ ስናነሳ ብለድ አጋር ላይ ደሙን ከኮሎኒው ጋር አንስተነው ከሆነ ብለድ ወይም ብለድ ኮምፖነንትስ ደግሞ በውስጡ ፐሮክሳይድ ስለሚይዝ ሃይድሮጅን ፐሮክሳይድ በሚጨመርበት ጊዜ በብል በመፍጠር ፎልስ ፖዚቲቭ የሆነ ውጤት እንመለከታለን ማለት ነው። በዚህ መሰረት መልሱ ቢ ይሆናል። ላብራቶሪ ውስጥ ትንሽዬ የደም ጠብታ ስላይዱ መሀል ላይ ካደረግን በኋላ ሌላ ስላይድ በ30 ዲግሪ አንግል ተጠቅመን በመካከለኛ ፍጥነት ስሚር ሰርተናል። ለምን ፐርፐዝ ነው እንደዚህ የምንጠቀመው ነው ጥያቄው። ይሄ ሜትድ ቲን ብለድ ፊልም ፕሪፓሬሽን እንለዋለን። ሞኖሌየር የሆነ ብለድ ሴሎችን ማዘጋጀት ስንፈልግ ይህንን እንጠቀማለን። ብለድ ፓራሳይትን ኤግዛማይን ለማድረግ ወይም ደግሞ ማላሪያን ለመለየት ከተፈለገ
ቲክንም ቲንም ስሚር መጠቀም ይቻላል። ለምሳሌ ማላሪያ እንዳለ በቲክ ስሚር አይደንቲፋይ ካደረግን በኋላ ስፒሺሶቹን ደግሞ ለመለየት ወደ ቲን ስሚር እንሄዳለን ማለት ነው። ስለዚህ ከላይ የተቀመጠው ፕሮሲጀር ደግሞ ቲን ስሚር ፕሪፓሬሽን ስለሆነ ይህንን የምንጠቀመው ቲን ስሚርን ለማዘጋጀት ነው። መልሱ ሲ ይሆናል። ወርኪንግ ሬጀንት ለኬራቲን እንዲሰራ ተፈልጓል። ለዚህ ደግሞ ሬጀንት 1 እና ሬጀንት 2 የምላቸው ሁለት ቦትሎች አሉ። ሊፍሌት ላይ ያለው ፎርሙላ ደግሞ 2 ሬጀንት 1 ሲደመር 4 ሬጀንት 2 ነው። ለአንድ ቀን የሚሆን 100 ሚሊ ሊትር ማዘጋጀት ተፈልጓል። ስለዚህ ከሬጀንት 1 ስንት ሚሊ ሊትር መጨመር አለበት ነው ጥያቄው። ሬጀንት ፎርሙላው እንግዲህ 2 ሬጀንት 1 ሲደመር 4 ሬጀንት 2 ነው ማዘጋጀት የተፈለገው። የዚህ ደግሞ ቶታል ፓርቱ 2 ሲደመር 4 6 ይሆናል ማለት ነው። ፎርሙላ የሚሆነው ከሬጀንት 1 የሚወሰደው ፓርት ሲካፈል ለቶታሉ ፓርት ሲባዛ በቶታል ቮሊዩሙ ሲሆን ስንት መጨመር እንዳለብን እናገኛለን ማለት ነው። በዚህ መሰረት ከሬጀንት 1 2 ነው መጨመር የተፈለገው። 2ን ለ6 እናካፍለውና በ100 ሚሊ ሊትር ስናባዛው 33.3 ሚሊ ሊትር ይሆናል ማለት ነው። ሬጀንት 2 ደግሞ 4 ነው። 4ን ለ6 አካፍለን በ100 ሚሊ ሊትር ደግሞ ስናባዛው 66.7 ሚሊ ሊትር ይሆናል ማለት ነው። የሁለቱ ድምር 100 ሚሊ ሊትር ይሰጠናል። ስለዚህ ከሬጀንት 1 33.3 ከሬጀንቱ ደግሞ 66.7 ሚሊ ሊትር መጨመር ይኖርብናል። ጥያቄው ደግሞ የጠየቀን ሬጀንት 1 ስለሆነ መጨመር ያለብን አማውንት 33.3 ሚሊ ሊትር ነው። መልሱ ኤ ይሆናል። በሞርፎሎጂያቸው ባክቴሪያዎችን ለ3 መከፋፈል ይቻላል። ከምርጫዎቹ ውስጥ አንዱ ግን በዚህ ክፍልፋይ ውስጥ አይጠቃለልም ነው ጥያቄው። ባክቴሪያዎች በሞርፎሎጂያቸው ማለትም በሼፓቸው ለ3 ይከፈላሉ። የክብ ቅርጽ ወይም ስፌሪካል ቅርጽ ካላቸው ኮካ እንላቸዋለን። የሞላላ ቅርጽ ካላቸው ደግሞ ሮድስ ወይም ባሲላ እንላቸዋለን። የዚግዛግ ወይም ሄሊካል ቅርጽ ካላቸው ደግሞ ስፓይራል እንላቸዋለን። ኤክስትራ ሴሉላር ማለት አውትሳይድ ኦፍ ደ ሴል ማለት ነው። ይሄ ደግሞ ሞርፎሎጂ ሳይሆን ሎኬሽን ነው የሚያሳየው። ስለዚህ ትክክል ያልሆነው ኤክስትራ ሴሉላር ነው። መልሱ ሲ ይሆናል። ኢንተሮቤስ ቨርሚኩላሪስን አይደንቲፋይ ለማድረግ ከተፈለገ ሴንሲቲቪቲውን የሚጨምረው የትኛው ነው ጥያቄው። ኢቪ ወይም ደግሞ ፒንዋር የምንለውን ትራንስሚሽናቸውን ከተመለከትን አውቶ ኢንፌክሽን እና ሬትሮ ኢንፌክሽን የምንለው ይጠቀስበታል። አውቶ ኢንፌክሽን ማለት እጃቸውን ኮንታሚኔት ከሆነ በኋላ ወደ አፋቸው በማስገባት እራሳቸው የሚያስተላልፉበት ነው። ሬትሮ ኢንፌክሽን ደግሞ የምንለው አዲስ ሀች የተደረገ ላርቫ ከአናል ስኪናቸው ተመልሶ ወደ ሬክተማቸው በመሄድ ኢንፌክት የሚያደርግበት ነው ማለት ነው። በዚህ ምክንያት ስኮች ስቴፕ ቴስት የምንለውን እንጠቀማለን። ፕሪ አናል ኤሪያ ናሙና በመውሰድ ኤጎችን ለማግኘት ሴንሲቲቪቲውን በጣም ይጨምርልናል ማለት ነው። ስለዚህ የፒንዋርም ሴንሲቲቪቲ የሚጨምረው ፕሪ አናል ኤሪያ አካባቢ ሄደን ናሙና በመውሰድ ነው። መልሱ ሲ ይሆናል። ሱዶሞናስ ኤሮጂኔስን አይደንቲፋይ ለማድረግ ካራክተሪስቲክ የሆነው ፌቸር ምንድን ነው ጥያቄው። ፒ ኤሮጂኔሳ ፓዮሲኒን የምንለው ፒግመንት አላት። ይሄ ደግሞ ብሉ ግሪን የሆነ ዋተር ሶሉብል ፒግመንት ነው። በዚህም ምክንያት ፒ ኤሮጂኔሳን ከተዘራች በኋላ ብሉዊሽ ግሪን የሆነ ኮሎኒ ታሳያለች። ይሄ ደግሞ ካራክተሪስቲክስ የሆነ ፌቸሯ ነው። ኦፍኮርስ ፒ ኤሮጂኔሳ በሪፍሪጅሬተር ቴምፕሬቸር ማደግ ብትችልም ከሌሎች ባክቴሪያዎች ግን በዋነኝነት የምትለይበት ምክንያት ብሉዊሽ ግሪን የሆነ ኮሎኒ በማሳየት ነው። መልሱ ዲ ይሆናል። ሄሞላይሲስን አቮይድ ለማድረግ የሚጠቅመው የት ነው ጥያቄው። አንድ ባንድ እንመልከት። መርፌውን አውጥተን ደም ወደ ቲዩብ ድሮ ማድረግ ሄሞላይሲስን ይቀንሳል። ነገር ግን የኤ ምርጫ የሚለው ከጨመርን በኋላ ኒድሉን ሪሙቭ ማድረግ ነው። ይሄ ከሴፍቲ ጋር የሚያያዝ ነገር ነው። ቢሌ ደግሞ ቱ ፋይን ወይም ቦር የሆነ ኒድልን መጠቀም ነው። የበለጠ ሄሞላይሲስን እንዲጨምር ከሚያደርጉ ፋክተሮች ውስጥ ቱ ፋይን የሆነ ኒድልን መጠቀም ነው። ይሄ ሄሞላይሲስን አቮይድ አያደርግልንም። ሲሌ ደግሞ ናሙና ከመወስዳችን በፊት ስሪንጁና መርፌው ደረቅ መሆናቸውን ቼክ ማድረግ አለብን ነው። ይሄ ሄሞላይሲስን አቮይድ ያደርግልናል። ስፔሻሊ ሞይስቸር ካለ ኦስሞቲክ ፕሬሸርን ስለሚጨምር፣ ቀይ ደም ሴሎች ደግሞ ስዌል አድርገው ብረስት በማድረግ ሄሞላይሲስ እንዲፈጠር ያደርጋል ማለት ነው። ስለዚህ ደረቅ መሆኑን ቼክ ማድረግ አንዱ ሄሞላይሲስ እንዳይፈጠር አቮይድ የምናደርግበት መንገድ ነው። መልሱ ሲ ይሆናል። ስለ ሪፕሊኬሽን ትክክል የሆነው የቱ ነው ጥያቄው። መጀመሪያ እያንዳንዱ ተርም ለመርዳት እንሞክር። ሰሚ ኮንዘርቫቲቭ ስንል እያንዳንዱ ዳውተር ዲኤንኤ ሞለኪውል 2 ስትራንድ ይይዛል። አንዱ ኦሪጂናል ቴምፕሌት ነው፣ ሁለተኛው ደግሞ ኒውሊ ሲንተሳይዝድ የሆነ ስትራንድ ይይዛል ማለት ነው። ባይ ዳይሬክሽናል ደግሞ ስንል የዲኤንኤ ሪፕሊኬሽን ፕሮሰስ ከአንድ ኦሪጂን ይጀምርና በሁለቱም ግን ሳይዶች የየራሳቸው ኮፒ ይፈጠራል፣ ወይም በሁለቱም ሳይድ ኦፍ ዘ ኦሪጂን ዲኤንኤ ኮፒ ይሰራል ማለት ነው። ዩኒ ዳይሬክሽናል ሪፕሊኬሽን ማለት ደግሞ አዲሱ ዲኤንኤ ስትራንድ የተፈጠረው በአንዱ ጫፍ ብቻ ነው።
ሌላው አንዋይንድ የተደረገው ሪፕሊኬሽን ፎርክ ስቴሽነሪ ነው የሚሆነው። ብዙ ጊዜ ቫይረሶች ላይ የሚታይ ነው የሚሆነው። ኮንዘርቫቲቭ ሲሆን ደግሞ ኦሪጂናል ዲኤንኤ ደብል ሄሊክሱ አንድ ላይ እንደሆነ ይቀርና አንዋይንድ ሳይደረግ ማለት ነው። ኮምፕሊትሊ አዲስ የሆነ ዲኤንኤ ደብል ሄሊክስ ደግሞ ሲንተሳይዝ ይደረጋል። ስለዚህ የሚፈጠረው ዳውተር ሴል አንደኛው ኦሪጂናል ዲኤንኤ ነው፣ ሌላኛው ደግሞ ኒውሊ ሲንተሳይዝ የተደረገ ደብል ሄሊክስ ነው ማለት ነው። በዚህ መሰረት እንግዲህ የዲኤንኤ ቤዚክ ሩል ኦፍ ሪፕሊኬሽን የሆነው ሴሚ ኮንዘርቫቲቭ እና ባይዳይሬክሽናል ናቸው። መልሱ ኤ ይሆናል። የኔክድ ካፕሲድ ቫይረስ ባህሪ የሆነው የቱ ነው ጥያቄው። ኔክድ ካፕሲድ ቫይረስ የምላቸው ሊፒድ ኢንቨሎፕ የሌላቸውን ቫይረሶች ነው። ታዲያ እነዚህ ቫይረሶች ሰራውንድ የሚደረጉት በፕሮቲን ካፕሲድ ብቻ ነው። እነዚህ ቫይረሶች ለድራይንግ፣ ለአሲድ፣ ለዲተርጀንት እና ለሂት ሬዚስታንት ናቸው። ማለትም በእነዚህ ብዙ አፌክት አይደረጉም ማለት ነው። ስለዚህ ኢንቫይሮንመንታሊ ስቴብል የሆኑ ቫይረሶች ናቸው። ሌሎችን ብንመለከት ኔክድ ቫይረሶች በሴል ላይሲስ ሪሊዝ ይደረጋሉ። ነገር ግን በዲንግ ለኢንቨሎፕድ ቫይረስ ነው፣ ለኔክድ ቫይረስ አይሆንም። በዚህ ምክንያት ይሄ ትክክል አይሆንም። ሪፕሊኬሽን ጊዜ ደግሞ ሴል ሜምብራቸውን ሞዲፋይ የሚያደርጉት አሁንም ኢንቨሎፕድ ቫይረሶች ናቸው። በዚህ መሰረት የኔክድ ቫይረስ ካራክተሪስቲክስ የሆነው ኢንቫይሮንመንታሊ ስቴብል መሆናቸው ነው። መልሱ ኤ ይሆን። የሽንት ናሙና ውስጥን በምንሰራ ጊዜ ግሉኮስ ፖዚቲቭ አገኘን፣ ነገር ግን የደም ምርመራ ማካሄድ አልቻለም። ውጤታቸውን ኮንፊርም ለማድረግ ምን መጠቀም እንችላለን ነው ጥያቄው። ታካሚው ዲያቤቲክ ኬቶአሲዶሲስ ወይም ዲኬኤ ከሆነ የታየበት ሽንት ላይ የፖዚቲቭ የሆነ የግሉኮስ እና የኬቶን ቦዲስ መጠን እንመለከታለን። ይህም ሃይፐርግላይሲሚያን የሚያሳይ ኮንፊርም የሚያደርግልን ነገር ነው። ፕሮቲንን ብንመለከት ካስት ፎርሜሽን እንዳለ የሚያሳይልን ነገር እንጂ ይህንን ኮንፊርም የሚያደርግልን ነገር አይደለም። ፒኤችም እንደዛው። ብለድ ቴስት ደግሞ በቦታው እንደሌለ ጥያቄው ላይ ተጠቅሷል። ስለዚህ ማየት ያለብን ኬቶን ቦዲስ ነው። መልሱ ኤ ይሆናል። ፈንገስን አንደር ማይክሮስኮፕ ለመመልከት ትክክለኛው ቴክኒክ የቱ ነው ጥያቄው። ቲዝ ማውንትን ብንወስድ የምንጠቀመው ፈንጋል ስትራክቸርን በማይክሮስኮፕ ኤግዛማይን ለማድረግ ነው። ነገር ግን ዲስአድቫንቴጅ አላቸው። ይህም የስፖርስ እና የኮኒደን ስትራክቸርን ዲስረፕት ስለሚያደርግብን ነው። ኮርን ሚል አጋር ደግሞ የምንለው ለካንዲዲያ አልቢካነስ በጣም ተመራጭ የሆነ ነው። ነገር ግን እዚህ ሚዲያ ላይ ሁሉም ፈንገስ ማደግ ስለማይችል ለሁሉም ተመራጭ አይሆንም። ሴሎፎን ቴፕ ማውንት ደግሞ የምንለው ኮሎኒ ላይ ቴፕ ፕረስ በማድረግና ስታይል ላይ ማውንት በማድረግ የምንጠቀመው ነው። ለፍጥነት ይመቻል፣ ነገር ግን አይዲያሊ ተመራጭ የሆነ ቴክኒክ አይደለም። ስላይድ ካልቸር የምንለው ደግሞ ይሄም ፈንገሱን በትንሽ አጋር ብሎክ ላይ በመዝራትና በከቨር ስላይዱ ሸፍነን በማሳደግ የምንመለከተው ነው። ይሄም ናቹራል አሬንጅመንቱን በደንብ ስለሚጠብቅልን ተመራጭና አኩሬት የሆነ ሪዛልት እንድናገኝ ይረዳናል ማለት ነው። እንደ ጎልድ ስታንዳርድም መጠቀም እንችላለን። ስለዚህ መልሱ ቢ ስላይድ ካልቸር ይሆናል። ሁሉም የሲኩዌንሲንግ ኮንሰፕት ይዟል። አንዱ ግን ከዛ ውጪ ነው። የቱ ነው ጥያቄው። ዲኤንኤ ሲኩዌንሲንግ ማለት በአጭሩ ኒክሊዮታይዶችን በኦርደር ማስቀመጥ ማለት ነው። አደኒን፣ ታይኒን፣ ሳይቶሲን እና ጓኒን የምላቸው ኦርደር ማድረግ ሲኩዌንሲንግ እንለዋለን። ስለዚህ ኤ ልክ ነው። ቢ ላይ ደግሞ አስፈላጊ የሆኑ ቦታዎችን ለመለየት ይረዳናል ይላል። ዲኤንኤ ሲኩዌንሲንግ ፕሮሞተርስ፣ ኢንሃንሰርስ፣ ኤግዞንስ የምላቸውን ሎኬት ለማድረግ ይረዳል። ስለዚህ ቢም ልክ ነው ማለት ነው። ዲ ላይ ደግሞ በትክክል የፍጥረትን ኢቮሉሽን ላይ ለውጥ ለማምጣት ይረዳል የሚለው ነው። ዲኤንኤ ሲኩዌንሲንግ ሚውቴሽን በሚለው አማካኝነት ኢቮሉሽናሪ ሪሌሽንሺፖች እንዲቀየሩ ምክንያት ይሆናል። ይህም ትክክል ነው። ሲ ላይ ደግሞ በሰውነታችን ውስጥ የሚገኘውን የፕሮቲን መጠን ለመጨመር ይረዳል ይለናል። ዲኤንኤ ሲኩዌንሲንግ የፕሮቲን መጠናችንን ዳይሬክትሊ አይጨምርም። ፕሮቲን ፕሮዳክሽን ጂን ኤክስፕሬሽን ላይ እና ትራንስሌሽን ላይ ዲፔንድ የሚያደርግ ነገር ነው። ስለዚህ የፕሮቲን መጠናችንን መጨመር ከጂን ኤክስፕሬሽን እና ከትራንስሌሽን ጋር እንጂ ከዲኤንኤ ሲኩዌንሲንግ ጋር ዳይሬክትሊ ሪሌትድ አይደለም። ትክክል ያልሆነው ሲ ነው ማለት ነው። ወደ ላብራቶሪ የመጣው ታካሚ ኒዮፕላስቲክ ሞኖክሎናል ፕሮሊፍሬሽን አለበት። ስለዚህ የአጥንት ጉዳል፣ መቅኔ ውስጥ ያለ የተጠራቀመ ፕላዝማ ሴል እና ሽንት ላይ ደግሞ ቤንስጆን ፕሮቲን ተገኝቶበታል። ታካሚዎችን የታመመው በምንድን ነው ጥያቄው። ፕላዝማ ሴል ፕሮሊፍሬሽን እና በዋነኝነት ደግሞ ቤንስጆን ፕሮቲን ሽንት ላይ መገኘት የመልቲፕል ማይሎማ ሩላት የሚያደርግልን ዲያግኖሲስ ነው። ስለዚህ ታካሚዎችን የታመመው በመልቲፕል ማይሎማ ነው። መልሱ ዲ ይሆናል። ለአንድ ፕሮጀክት የሚጠቅሙ ኳሊቲ ስታንዳርዶችን የምንለይበትና እነሱን ለማሳካት የምንጥርበት ፕሮሰስ ምን ይባላል ነው ጥያቄው። ኳሊቲ ፕላኒንግ ማለት የኳሊቲ ስታንዳርዶችን የምንለይበት እንዲሁም
እንዴት እንደምናሳካቸው የምናስብበት ፕሮሰስ ነው። ኳሊቲ ኢምፕሩቭመንት ደግሞ የምንለው የአንድን ነገር ኳሊቲ ወይም ጥራት ለማሳደግ የምናደርጋቸው ለውጦች ናቸው። ኳሊቲ ኮንትሮል ደግሞ የምንላቸው ውጤቶቹን በመመልከት ያወጣነውን ስታንዳርድ ጋር አብሮ ላይን አፕ አድርገዋል ወይስ አላረጉም የሚለውን የምንመለከትበት ነው። ኳሊቲ አሹራንስ ደግሞ የምንለው የወጡት ስታንዳርዶች በትክክል እየተተገበሩ እንደሆነ የምናረጋግጥበት ነው ማለት ነው። በዚህ መሰረት ስታንዳርዶችን አውጥተን እነሱን ደግሞ ለማሳካት የምንሄድበት ፕሮሰስ ኳሊቲ ፕላኒንግ ይባላል። መልሱ ኤ ነው። የፓራሳይቱ ላይፍ ሳይክል 2 ስቴጆችን ኮንሲስት ያደርጋል። ሲስት ስቴጅ እና ትሮፖሊስ ስቴጅ የምላቸው። ከምርጫዎቹ ውስጥ ይህንን የሚያሟላው የቱኑ ነው ጥያቄው። ኢንታዩባ ሂስቶሪቲካን ስንመለከት ይሄ የኪንግደም ሳርጎማስቲጎፎራ ክላሲፊኬሽን ነው። ይህም 2 ስቴጆችን ይዛል። ሲስት ስቴጅ እና ትሮፖሊስ ስቴጅ የምላቸው። ሌሽማነስ ስፒሸስ ደግሞ ስንመለከት 2 ስቴጆች አሉት። ፕሮማስቲጎት እና አማስቲጎት የምላቸውን። ቦሬላ ስፒሸስ ደግሞ ሄሞፓራሳይት ነው። ላይም ዲዚዝ የምለውን የሚያመጣብን ነው። ፕላዝሞዲየም ፋልሲፓረም ደግሞ የምንለው ይሄም ሄሞፓራሳይት ነው። በውስጡም እንደ ስፖሮዜት፣ ሞሮዜት፣ ትሮፖዜት፣ ሻይዞይንት እና ጋሜቶሳይት የምላቸውን ስቴጆች ይዛል። በዚህ መሰረት የሲስት እና የትሮፖዜትን ስቴጅ የሚያሟላው ፓራሳይት ኢንታዩባ ሂስቶሪቲካ ነው። መልሱ ኤ ይሆናል። የደም መፍሰስ ብለድ ሎስን ከሚያበረታታ ፋክተሮች ውስጥ የትኛው ነው ጥያቄው። ፊብሪን ሜሽ ማለት ፕላትሌቶች ደም ለማቆም ወደ ቦታው ሄደው የሚሰሩት ነው። ይሄም ደም እንዳይፈስ ቶሎ እንዲቆም የሚረዳ ነው። አክቲቬሽን ኦፍ ካጉሌሽን ፕሮቲን ደግሞ ይሄ አክቲቬት ሲደረግ የካጉሌሽን ካስኬድ ባንዴ የደም መፍሰሱ እንዲቆም ወይም እንዲገታ የሚያደርግ ፕሮሰስ ነው። ቫስኩላር ፋክተርስ ደግሞ የምላቸው ይሄ ወደ ሳይቱ ደም መፍሰስ እንዲጨምር ሊያደርጉ ከሚችሉ ነገሮች ውስጥ ይጠቀሳል። የደም ቧንቧዎች ዳይሌትድ ከሆኑ ዳሜጅስ ከሆኑ ወደ ቦታው የሚፈሰው የደም መጠን ወይም ብለድ ሎሱ ይጨምራል ማለት ነው። ዲሌ ደግሞ አክቲቬሽን ኦፍ ፕላትሌት አድሄራንስ ይላል። ይሄ ወደ ቦታው ፕላትሌቶች ደርሰው ደም ለማቆም የሚሰሩት የፕላትሌቶች ፕለግ ስለሆነ ይሄም ብለድ ሎስን የሚቀንስ ነገር ነው። በዚህ መሰረት የደም መፍሰስን አክቲቬት የሚያደርግ ፋክተሮች ውስጥ አንዱ ቫስኩላር ፋክተር ነው። መልሱ ሲ ይሆናል። በቶታል ዋይት ብለድ ሴል ካውንት ላይ ሆል ብለድን 1 to 20 አድርገን ዳይሬት እናደርጋለን። ከዛም ሬጀንት እንጨምርበታለን። ይሄ የሚደረገው የትኞቹ ሴሎችን ላይዝ ለማድረግ ነው ጥያቄው። ቶታል WBC ካውንት ስንሰራ በ1 to 20 ዳይሬት አድርገንና ተርክ ሶሉሽን የምለውን ሬጀንት የምንጨምረው በዋነኝነት አርቢሲዎች ከደብሊውቢሲዎች ጋር ተመሳስለው ካውንት ስናደርግ የተሳሳተ ሪዛልት እንዳናወጣ አርቢሲዎችን ላይዝ ለማድረግ ነው ማለት ነው። ስለዚህ ላይዝ የሚደረጉት አርቢሲዎች ናቸው። መልሱ ዲ ይሆናል። ኢንፌክቲቭ የሆነ የቫይረስ ፓርቲክል እንዲሁም የቫይረሱን ኒክሊክ አሲድ ከሴል ወደ ሴል ትራንስፈር የሚያደርገው የቱ ነው ጥያቄው። ቫይረል ማለት ኮምፕሊትሊ ወይም ፉሊ ፎርምድ የሆነ ኢንፌክሽስ ቫይረስ ነው። የቫይረስንም ኒክሊክ አሲድ ከአንዱ ሴል ወደ ሌላ ሴል ትራንስፈር ማድረግ ይችላል። ፕራያን ደግሞ የምንለው ኢንፌክሽስ የሆነ የፕሮቲን ፓርቲክል ነው። ነገር ግን ኒውክለስን አይዝም ወይም ኮንቴን አያደርግም። ዲፌክቲቭ ቫይረስ ደግሞ የምንለው ይሄ ኮምፕሊት ያልሆነ ቫይረስ ነው። በራሱ ኢንፌክት ማድረግም አይችልም፣ ሪፕሊኬትም ማድረግ አይችልም። ኢንቨሎፕ ደግሞ የምንለው ቫይረሱን ሰራውንድ የሚያደርገው ሊፒድ ሜምብሬን ነው። በዚህ መሰረት ኮምፕሊት የሆነ ኢንፌክሽስ የሆነ እንዲሁም ደግሞ የቫይረስን ኒክሊክ አሲድ ከሴል ወደ ሴል ትራንስፈር ማድረግ የሚችለው ቫይረስ ነው። መልሱ ኤ ይሆናል። ሀይ የሆነ ኢቲካል ስታንዳርድ ያላቸው የተሻለ እውቀትና ችሎታ ስላላቸውን በፐብሊክ ተቀባይነት ያላቸው ዲሲፕሊን ግሩፕ ምን ተብሎ ይጠራሉ? ጥያቄው ኮድ ኦፍ ኮንዳክት ማለት ስለ ህግ ወይም ሩልስ የሚያጠና ሴክሽን ነው። አንድን ጸባይ ጋይድ የምናደርግበት ህግ ነው። ፕሮፌሽን ደግሞ ዲሲፕሊን የሆነ ግሩፕ ነው። ይሄ ግሩፕ ስፔሻል የሆነ እውቀትና ችሎታ ስላላቸው እንዲሁም ኢቲካል ስታንዳርድ ስላላቸው በፐብሊኩም ዘንድ ተቀባይነት ያገኘ ግሩፕ ነው። ፕሮፌሽናል ስንል ግን ስለ አንድ ግለሰብ ወይም ፕሮፌሽን ነው የምናወራው። ተመሳሳይ የሆነ እዚህ ጋር ግን ግሩፕን ሳይሆን ኢንዲቪጁዋልን አድሬስ የሚያደርግ ተርም ነው። ፕሮፌሽናሊዝም ደግሞ ስንል ኮንዳክት ሊሆን ይችላል ብቻ አንድ ፕሮፌሽን ወይም ደግሞ የስራ ዘርፍ ካራክተራይዝ የሚደረግበት ኳሊቲዎች ናቸው። እነዚህን ዴፊኔሽን መሰረት በማድረግ ከጥያቄ ጋር አለን የሚያደርገው መልስ ፕሮፌሽን ነው። መልሱ ቢ ይሆናል። ለሁሉም ኳሊቲ አሹራንስ ፌዝ ኮመን የሆነው የቱ ነው ጥያቄው። ኳሊቲ አሹራንስ ፌዝ የምላቸው 3 ናቸው። ፕሪ አናሊቲካል፣ አናሊቲካል እና ፖስት አናሊቲካል የምላቸው። ስለዚህ ቴስት ኢቫሉዌሽን አናሊቲካል ፌዝ ነው። ስፔስመን ኮሌክሽን ፕሪ አናሊቲካል ፌዝ ነው። ከስተመር ሰርቪስ ደግሞ ይሄ 3ቱም ውስጥ የሚጠቃለል አይደለም። ምናልባት ግን ፕሪ አናሊቲካል ፌዝ ሊሆን ይችላል።
ሪከርድ ኪፒንግን ስንል ይሄ በዋነኝነት ፖስት አናሊቲካል ፌዝ ነው። ቢሆንም ግን የአንድን ዳታ ትሬሳቢሊቲ፣ አካውንታቢሊቲ እንዲሁም ደግሞ ዳታ ኢንተግሪቲ ለመጨመር ሁሉም ፌዝ ላይ አስፈላጊ የሆነ ፕሮሲጀር ነው። ፕሪአናሊቲካልም አናሊቲካልም ፖስት አናሊቲካልም ፌዝ ላይ መጠቀም ያለብን ነው ማለት ነው። መልሱ ዲ ይሆናል። ሁሉም የተዘረዘሩት ኤክሰሲቭ የሆነ ብሊዲንግ እንዲኖር ምክንያት ይሆናሉ። ነገር ግን አንዱ አያስከስትም። የትኛው ነው ጥያቄው? ይህን ስንመለከት ፕላትሌት ዲስኦርደር ነው። በተለያዩ ምክንያቶች ፕላትሌት መጠን ካነሰ ወይም ደግሞ ስራዎቹን በሚገባ እየሰራ ካልሆነ ብለድ ክሎት ለማድረግ አዳካች ስለሚሆን ይሄ ብሊዲንግ ዲስኦርደር ያጋጥመናል። ቢሌ ደግሞ ኮአጉሌሽን ፋክተር ዲስኦርደር ነው። ክሎቲንግን አክቲቬት የሚያደርጉ ፋክተሮች መጠናቸው ካነሰ ወይም ደግሞ ዲስፋንክሽን ካጋጠማቸው አሁንም ብሊዲንግ ዲስኦርደር ያስከስቱብናል። ሲሌ ቫስኩላር ዳሜጅ ይለናል። ይሄ ከብለድ ቨዝል ኢንተግሪቲ ጋር ተያይዞ የሚመጣ ችግር ነው። ብለድ ቨዝሎች ዳይሌትድ ከሆኑ ወይም ደግሞ ዳሜጅድ ከሆኑ ይህም ብሊዲንግ ዲስኦርደር የሚያመጣ ችግር ነው። ዲሌ ደግሞ ቲሊንፎሳይቶች ዲስትራክት ከሆኑ ነው። ዲሌ ደግሞ ቲሊንፎሳይት ዲስትራክት ከሆኑ ይላል። ይህ ኢሚኒታችን ወይም በሽታ የመከላከል አቅማችን እንዲቀንስ ኮምፕረስ እንዲሆን የሚያደርግ እንጂ ከብሊዲንግ ዲስኦርደር ጋር የሚያያዘው ነገር አይኖርም። ስለዚህ መልሱ ዲ ይሆናል። በሄማቹሪያ ወይም ደግሞ ሽንት ውስጥ የሚገኝ አርቢሲ እና ደግሞ ሄሞግሎቢን ዩሪያ ሽንት ውስጥ የሚገኝ ሄሞግሎቢን መካከል ዲፍረንሺየት ለማድረግ የሚከተሉትን እንግዲህ መጠቀም እንችላለን። ከነዚህ ውስጥ ግን አንዱ ሁለቱን አይለይልንም። የትኛው ነው ጥያቄው? አንድ ባንድ እንመልከታቸው። ማይክሮስኮፕ ላይ ስንመለከት አርቢሲዎችን ከተመለከትን ሄማቹሪያ ወይም ሽንት ውስጥ ያለ አርቢሲ ነው። ነገር ግን ሽንቱ የቀይ ቀለም ኖሮት አርቢሲዎችን ግን ካልተመለከትን ቀለም የመጣው ሄሞግሎቢን ዩሪያ ወይም በማዮግሎቢን ዩሪያ ነው። በዚህ መሰረት ዲፍረንሺየት ማድረግ እንችላለን። ሁለተኛው ደግሞ ሴንትሪፊዩጅ በማድረግ ነው። ሴንትሪፊዩጅ ካረግን በኋላ ሄሞግሎቢን ዩሪያ ከሆነ ሱፐርናታንቱ ከሴንትሪፊዩጄሽን በኋላ ሬድ እንደሆነ ቀለሙ እንደዛው ቀይ እንደሆነ ይቀራል። ምክንያቱም ሄሞግሎቢን ሽንት ውስጥ ዲዞልቭ ስለሆነ ነው። ሄማቹሪያ ከሆነ ግን ሴንትሪፊዩጅ ከተደረገ በኋላ አርቢሲዎቹ ሴድመንት ላይ ይሆኑና ሱፐርናታንቱ ከቀድሞ የቀነሰ የቀይ ቀለም እንመለከታለን ማለት ነው። ዲሌይ በፊዚካል ኤግዛሚኔሽን ደግሞ ብራይት ሬድ ቀለምን ከተመለከትን ሄሞግሎቢን ዩሪያን ያሳያል። ክላውዲ ሬድ ቀለምን ደግሞ ከያዘ ሄማቹሪያን ያሳያል። ሲሌ ደግሞ በኬሚካል ኤግዛሚኔሽን ኦፍ ዩሪን ስፔስመን ጊዜ ላይ ዲፕስቲክ በምንነክርበት ጊዜ በሄሞግሎቢን እና በሄማቹሪያ ላይ ምንም አይነት ልዩነት አያመጣም። ሁለቱም ላይ ለብለድ ፖዚቲቭ የሆነ ውጤት ነው የምንመለከተው። ስለዚህ በዩሪን ኬሚካል ኤግዛሚኔሽን ላይ ሁለቱን መለየት አንችልም ማለት ነው። መልሱ ሲሆን የሁለቱ ኬሚካሎች ኔት ኢፌክት አንድ ላይ ሲሆን ለየብቻቸው ሲሆኑ ካላቸው ኢፌክት ጋር ሲወዳደር የቅድሙ ኢፌክት የበለጠ ይኖረዋል። ይሄ ምን ይባላል ነው ጥያቄው። አንድ ላይ ሲሆኑ ቅድም ለየብቻ ከነበራቸው የበለጠ ኢፌክት ካገኘን ይሄ ሳይነርጂስቲክ እንለዋለን። አንድ ባንድ ዴፊኒሽኖቹን እንመልከታቸው። ፖቴንሺዬሽን የምንለው ስቲል ኢፌክቱ ኮምባይን ኢፌክቱ ከሰም ኢፌክቱ ይበልጣል፣ ነገር ግን አንደኛው ምንም ኢፌክት የለውም። ለምሳሌ አንደኛውን ኤ ብለን ብንወስደው ይሄ በራሱ ቶክሲክ አይደለም፣ ነገር ግን ከቢ ቶክሲን ጋር ሲጣመር የበለጠ አንድ ላይ ቶክሲክ ይሆናሉ። ስለዚህ ይሄ ለየብቻ ካላቸው ቶክሲን የበለጠ አንድ ላይ ሲሆኑ ሞር ቶክሲክ ይሆናሉ ማለት ነው። እንደዚህ ነው ዴፊኒሽኑ። ሳይነርጂስቲክ ደግሞ ሲሆን ኤም ቢም የየራሳቸው ቶክሲን አላቸው፣ ነገር ግን ኮምባይን ሲሆኑ የበለጠ ኮምባይንድ ኢፌክታቸው ይጨምራል ማለት ነው። ከሰም ኢፌክቱ ይበልጣል። አዲቲቭ የምንለው ደግሞ ኮምባይንድ ኢፌክታቸውና ቀደም ለየብቻቸው የነበረው ሰም ኢፌክታቸው ተመሳሳይ ነው ወይም እኩል ነው የሚሆነው። አንታጎኒስቲክ ደግሞ ሲሆን ኮምባይንድ ኢፌክታቸው ከድምር ወይም ከሰም ኢፌክታቸው ያነሰ ይሆናል ማለት ነው። በዚህ መሰረት መልሱ ሳይነርጂስቲክ ነው ቢሆን። ቆይታ ጥሩ እንደነበርና እንደተጠቀማችሁበት አስባለሁ። ይህ ቪዲዮ ለሚያስፈልገው ሰው ሁሉ ሼር አድርጓቸው። በተረፈ አሁንም ለምትፈተኑ ሁሉ መልካም እድል ይግጠማችሁ እያልኩኝ እንደ ሁልጊዜው እግዚአብሔር የሁላችንም ጤና ይጠብቅ። አመሰግናለሁ።